አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወዷቸው እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለበት። አታየው የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይንህ ደም ግባት የለውም። አትወደውም፣ ደም ግባት የለውም። ጥቂት ዝቅ አረከው የሚለው ቃል ማብራሪያ የለውም። ባወራው አይደክመኝ፣ ሳወራው እግላለሁ። የገባኝ እሱ ነው። ኢየሱስ መስቀል ላይ ሞቷል። ይሄን የገባኝ ይሄንን ሳስብ ነው። እኔ እንኳን ክርስቲያን ሆንኩ ምለ በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ እየፈወሰ አይደለም፣ ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል። ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከመውም። እኔ ኢየሱስስ ተቀብሎ ነው። ኢየሱስ አራግፎት አይደለም ወስዶት ነው። ይህንን ቃል እኮ ማቴዎስ ሲነግረን አያሌ የታመሙ ሰዎችን ወደ ኢየሱስ አመጡ ይልና ፈወሳቸው ይልና ህመማችንን ተቀበለ ደዌያችንንም ተሸከመ የሚለው ቃል ተፈጸመ ይላል። ወሰደው። ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ። ያንን ሲቃ ኢየሱስ እየተካፈለው ያቺ ሴት ትዝላችኋለች። አመንዝራ የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በምትኳ እኔ ሞታለሁ እኮ ነው። ህጉ የሚጠይቀው ነው። ነገሩ ሞት ያስመጣለው። እኔ ሞትልሻለሁ በሰላም ሂጂ። ጎናቸው ያለውን ሰው ተራግፎልህ አይደለም ወስዶልህ ነው በሉት። አይ መንገድ ላይ ጥሎልኝ አይደለም ተቀብሎኝ ነው። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የህማም ሰው ይመስላል እንዲህ ስታዩ፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተሸከመ። ዓለም ላይ ያለውን የኛ የሆነውን በሙሉ ወሰደ ኢየሱስ ላይ ያደረገ። በጣም ትንሽ ህመም ሲያመን መንቀሳቀስ አንችልም። የዓለምን ሁሉ መሸከም ምን ማለት ነው? አይገባኝም። እንዴት ወካ አረገ ተሸክሞት? እንዴት ኖረስ? ያንን ሁሉ ሲቃይ እላዩ ላይ አርጎ ትዝ ይላችኋል። ወንጌላት ላይ የመጨረሻው ሰዓት ስትደርስ 11ዱን ቁጭ ያረጋቸውና ይሁዳ ሄዷል። 11ዱን ቁጭ ያረጋቸውና የጨለማው ሰዓት ደረሰ አላቸው። ነፍሴ እስከ ሞት ተጨነቀች። የዘላለም አምላክ ፊታቸው ቆሞ ነፍሴ አላቸው እስከ ሞት ድረስ ተጨነቀች። አልገባቸውም ምን እያወራ እንደሆነ። ልሞት ነው፣ ነገ መስዋዕት ልሆን ነው አላቸው። ለነ ጴጥሮስ ኑ እንጸልይ አላቸው። ቅድም ስንሰማው ነበር። ይዟቸው ሄደ። ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ። ሊያስጨንቀው ጀመረ። አባቱ ተወው፣ ተንበረከከ። አባቱ ሆይ አለው፣ ብትወድቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። አልቻለም። አባቱ ሆይ እባክህ ሲለው አብ የሚያበረታው መልአክ ላከለት። የሚያበረታው ያስፈልገው ነበር፣ አቅም የሚሰጠው የሚያበረታው መልአክ መጥቶ አበረታው። ተነስቶ መጣ። ደቀ መዛሙርቱን ሲያቸው ተኝተዋል። ቀሰቀሳቸው። አንደርስታንድ አላረጉትም። ኢየሱስ እየሄደ ያለውን መንገድ አልተረዱትም። የኢየሱስን ሲቃይ፣ አጎኒውን፣ ትግሉን ሊረዱት አልቻሉም። ቀሰቀሳቸው። ተነሱ፣ ጸልዩ። በጸሎት እኮ እንዲያግዙት ነው። እንዲያግዙት አብረውት እኮ እንዲጸልዩለት ነው። ተኝቷል። ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ተመልሶ ሄዶ እኮ አልጸለየም አይደል? ሊያዝን ሊተክዝና ሊጨነቅም ጀመር ይላል ቃል በቃል ኢሳይያስ እንደዚህ ያለው። ተጨነቀ ተሰቃየም ይላል። እንዴት ዲፕ ነው ሰፈሪንጉ! ተጨነቀ፣ ተሰቃይ፣ ተንበርክኮ ፕሮፐርሊ መጸለይ አቃተው ኢየሱስ። አባቱ ብትወድቺ ጽዋ ከኔ ተለፍ ያለ ኢየሱስ መጸለይ አቅቶት፣ ምክንያቱም ከፊቷን ክሮስ ይጠብቀዋል። በዚያ መስቀል ላይ ኃጢአትን አይቶ የማያልፍ አብ ለኃጢአት ያለውን ቁጣ በሙሉ ያፈሳል። ለዘላለም በቅፉ የኖረው አባቱ ያንን ስለ ሰው ልጆች የተሰራ በደልና ኃጢአት ያለውን የቁጣ ጉልበት አብ ኢየሱስ ላይ ሊጨርስ ነው። ብትወድቺ ጽዋ ከኔ ትለፍ ሲል አብስ እቺን ካፕ ኮናል መስቀል ላይ መጠጣት ጽዋ ሲል አብ ጠጣታል። ሌላ እነሱን ማዳኛ መንገድ የለም። ጥላሁንን ለማዳን ጌታ ኢየሱስ ክርስቶስ መጸለይ አይበቃውም፣ መስቀል ላይ መሞት ጠይቆታል። ስለዚህ ተንበርክኮ ነገሩ እንደማይቀየር ገብቶታል። ተጨነቀ፣ ተሰቃይ። የዓለም ሁሉ ኃጢአት እላዩ ላይ አለ። የሚያበረታው መልአክ መጥቶ ሲያበረታው ይሄ እንደ ደም ነጠብጣብ ያለ ላብ አላበው የሚለው ሊትራል ነው፣ በቁሙ ነው ቃሉ። ትሮምቦስ ማለት ክሎትስ ኦፍ ብለድስ ከኢየሱስ ሰውነት ላይ ሊትራሊ ደም ተንጠባጥ ሂማቲድሮሲስ ይባላል። በአይምሮ ላይ የሚፈጠር በጣም ከባድ ስትረስ በቆዳዎቻችን መካከል ያሉ ሌየሮችን ይከፍታቸውና በዛ ውስጥ ደም ይገባል። በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ይሄ አሁን ህመም ነው፣ በሕክምና ህመም ነው።
ይህንን ህመም ኢየሱስ ኤክስፔሪየንስ አረገ። ደም ከላዩ ላይ አንጠባጣ፣ ዱብ 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 አለ ደም። ስትረሱ ከኔ ተለፍቺ ጽዋይልና ዞሮኛ ነይናል ሲን ያንተ ፈቃድ የኔ ፈቃድ እንዳይሆን እኛን እያየ ኢየሱስ መንገዱን ይራመደዋል። አብ ጨከነ ከሰማይ ሌላ መንገድ የለም፣ መንገዱ ይሄ ነው። ተሰቃይቶ በዚህ ሁሉ መከራ መካከል አልፎ ቀጥሎ ሞትን ቀምሶ በመስቀል ላይ ሞቶ ነው የሚያድነን።